በሰዎች ዝቅ ተደርጎ መታየት በህይወታችን ውስጥ እጅግ በጣም ከሚያሳምሙና ልብን ከሚሰብሩ ስሜቶች መካከል አንዱ ነው። በተለይም ደግሞ ይህ ንቀት የሚመነጨው የገንዘብ አቅም በማጣታችሁ ምክንያት ነው። ህመሙ ወደ አጥንት ዘልቆ ይገባል። በቤተሰብ ስብሰባ ውስጥ፣ በዘመዶች፣ በጓደኛሞች መሃል ወይም በማህበራዊ ግንኙነቶች ውስጥ ሐሳባችሁ ቦታ ሲያጣ፣ ንግግራችሁን ሲያቋርጡትና ህልውናችሁን ሳይቀር ሲረሳ ምን ያህል አንጀት እንደሚያሳርር እናውቃለን። በዚህ ጊዜ ውስጣችሁ በሐዘን ይሞላል። ለምንድን ነው እንዲህ የምንሆነው ብላችሁ ራሳችሁን ትጠይቃላችሁ። ኪሳችሁ ባዶ በመሆኑ ብቻ ስብዕናችሁም አብሮ ባዶ የሆነ ይመስላል። ሰዎች ከላይ ወደ ታች አይተው ገንዘብ እንደሌላችሁ ከገመቱ ይንቋችኋል። ይህ ይከብዳል፣ እረዳችኋለሁ። ነገር ግን ዛሬ ልነግራችሁ የምፈልገው አንድ ትልቅ እውነት አለ። ሰዎች እየናቋችሁ ያሉት ገንዘብ ስለሌላችሁ ብቻ አይደለም። አዎ በትክክል ሰምታችሁኛል። ዋናው ችግር ያለው የኪሳችሁ ባዶ መሆን ብቻ ላይ ሳይሆን ያንን ተከትሎ በሚመጣውና ሳታውቁት ለሰዎች በምታሳዩት የግል ድክመታችሁ ላይ ጭምር ነው። ይህ ሁሉ የሚሆነው በገንዘብ እጦት ምክንያት የተፈጠረብንን የራስ መተማመን ማጣት ለመሸፈን ስንሞክር ነው። እውነታው ግን ሰዎችን ይበልጥ እንዲርቁንና እንዲንቁን የሚያደርገው ይህ ተጋላጭነታችንን አሳልፈን መስጠታችን ነው። የሰው ልጅ ተፈጥሮ ጠንካራ የሆነን ራሱን የቻለና የራሱ አቋም ያለውን ሰው ያከብራል። እናንተ ግን በገንዘብ እጦት ሰበብ ውስጣዊ ጥንካሬያችሁን አሳልፋችሁ ስትሰጡ ሰዎች በቀላሉ ይረግጧችኋል። ስለዚህ ዛሬ ክብራችሁን ለማስመለስ የባንክ አካውንታችሁ እስኪሞላ መጠበቅ የለባችሁ። ከዛሬ ጀምሮ አሁን ካላችሁበት ሁኔታ ሳትወጡ አሁን የምነግራችሁን 8 ዘዴ ከተጠቀማችሁ አስተሳሰባችሁና ውስጣዊ ማንነታችሁን በመቀየር ብቻ የሰዎችን ንቀት ወደ ጥልቅ አክብሮት መቀየር እንችላለን። በዛሬው ዝግጅታችን እነዚህን የግል ድክመቶች በጥበብ በመጠገን ማንም ሰው ሊደፍሩ የማይችል ጠንካራና የተከበረ ማንነት እንዴት መገንባት እንደምትችሉ በዝርዝር እነግራችኋለሁ። ይህንን ስታደርጉ ትናንት የናቋችሁ ሰዎች ዛሬ በአዲስ አይን ማየት ይጀምራሉ። በገንዘብ እጦት ምክንያት የሚመጣው ማህበራዊ ጫና እንዴት መቋቋም እንደሚቻልና በምትኩ በራስ መተማመን በማጎልበት የስነ ልቦና ልዕልናን እንዴት መቀዳጀት እንደሚቻል በማካፈላችሁ ዘዴዎች እነግራችኋለሁ። አሁን የምነግራችሁ ዘዴዎች የትም በቀላሉ የማታገኟቸውና በተግባር የተፈተኑ ውጤት ያመጡ ናቸው። አንደኛ፣ የውስጥ እርጋታን የማስፈን ሚስጥር። በማህበራዊ ህይወታችሁ ውስጥ ሰዎች ገንዘብ ስለሌላችሁ ብቻ በንግግራቸው ሸንቆጥ አድርገው ሲነኳችሁ ወይም በድርጊታቸው ከሰው በታች አድርገው ሲያሳንሷችሁ በዚያሽ ቅጽበት በውስጣችሁ ምን እንደሚፈጠር እስኪ ቆም ብላችሁ አስቡት። ልባችሁ በፍጥነት ይመታል፣ ደማችሁ ይፈላል፣ ጉሮራችሁ ይደርቃል። እንዲሁም የሆነ ነገር መልሳችሁ ለመናገር ራሳችሁን ለማስረዳት ወይም አጸፋውን ለመመለስ አጥብቃችሁ ትገፋፋላችሁ። ይህ ስሜት እጅግ ተፈጥሯዊ ቢመስልም ልክ በዚች ቅጽበት ነው ትልቁና ዋነኛው የግል ድክመታችሁን አሳልፋችሁ ለሰዎች የምትሰጡት። አብዛኞቻችን የምንሰራው ስህተት ሰዎች ሲንቁንና ሲያሾፉብን ወዲያውኑ ስሜታዊ መሆናችን ነው። ንዴታችንን፣ ሐዘናችንን ወይም የቆሰለው ስሜታችንን ፊታችን ላይ ገልጠን እናሳያለን። ነገር ግን አስተውሱ፣ ሰዎች እያጠቁ ያሉት የኪሳችሁን ባዶነት ሳይሆን በቀላሉ የሚነካውና የሚቆስለውን ስሜታዊ ማንነታችሁን ነው። አንድ ሰው ሆን ብሎ ሊያሳነሳችሁ ሲሞክር በስነ ልቦና የትንታኔ መሰረት ያ ሰው አጥምዶ እየጠበቀ ያለው የእናንተን ምላሽ ወይም ሪአክሽን ነው። ያ ግለሰብ በውስጣችሁ የተደበቀውን የበታችነት ስሜት ቀስቅሶ ስትናደዱ፣ ስታለቅሱ ወይም እኔ እኮ እንዲህ ነኝ ብላችሁ ራሳችሁን ለማስረዳት ስትፍጨረጨሩ ማየት ይፈልጋል። እናንተ ስሜታዊ የሆናችሁ ምላሽ ስትሰጡ አዎ ልክ ነህ፣ የገንዘብ እጦት ያሳንሶኛል፣ እናም በንግግር ክፉኛ ተጎድቻለሁ የሚል መልእክት በተግባር እያስተላለፋችሁ ነው። ይህ ደግሞ በራሳችሁ ላይ የምትፈጽሙት ትልቁ ክህደት ነው። እውነተኛ የሰው ልጅ ድክመት ያለው ገንዘብ ማጣት ላይ ሳይሆን የራሱን ስሜት መቆጣጠር አለመቻል ላይ ነው። ብዙ ጊዜ ፋይናንሳዊ አቅም ሲያንሰን የሰዎችን ክብር ለማስትረፍ ብለን በምናደርገው የማስረዳት አባዜ ውስጥ እንወድቃለን። ይህ መፍጨርጨር ደግሞ ክብራችንን ይበልጥ ያወርዷል። ታዲያ መፍትሄው ምንድነው ካላችሁ፣ ከዛሬ ጀምሮ የበረዶ ያህል የቀዘቀዘ የውስጥ እርጋታን ተለማመዱ። ሰዎች ሲንቋችሁ ወይም ክብራችሁን የሚነካ ቃል ሲወረውሩ በጭራሽ አትቆጡ። ፊታችሁን አታጨፍግጉ፣ በሐሰትም ቢሆን አትሳቁ። ልክ ምንም እንዳልተፈጠረ ምንም እንዳልተሰማችሁ ሰው በሙሉ እርጋታ አይናችሁን እያያችሁ ዝም በሉ። ይህ አይነት ስሜት አልባነት ስቶይክ ካልምነስ ይባላል። በሰዎች አእምሮ ውስጥ የሚፈጠረው መደናገጥ እጅግ አስፈሪና ሰቃዥ ነው። ተናጋሪው እናንተን ለማቁሰል የወረወረው ጥሩ ምንም አይነት ስሜት ሳይፈጠር ሲቀር ራሱ ወርዋሪው በድንጋጤ ይመታል። እንዴ ለምን አልተናደዱም? ለምን አልተከራከሩም? ምናልባትም እኔ ማላቀው ሌላ ትልቅ ጥንካሬ ያላቸው ማለት ነው የሚል ከባድ የጥርጣሬ አዙሪት ውስጥ ይገባል። በዚህ ቅጽበት የኃይል ሚዛኑ በድንገት ይቀየራል። የእናንተ ዝምታና ትልቅ እርጋታ የተናጋሪው መቅለልና የራሳችሁን ልዕልና ጎልቶ ያሳያል።
ስሜታችሁን መቆጣጠር ስትችሉ ሰዎች የእናንተን ማንነት የሚመዝኑበትን ቁልፍ ነጥቃችኋል ማለት ነው። አሁን ወደማይበገር ጠንካራ ጋሻነት ተቀይሯል። ሰዎች እናንተን በቃላት መጉዳት እንደማይችሉ ሲያውቁ ያለምንም ምርጫ ማክበር ይጀምራሉ። ምክንያቱም ማንም ሰው ስሜቱን በራሱ እጅ ያደረገን የማይረበሽና በራሱ ዓለም የጸና ጠንካራ ሰው ከመፍራትና ከማክበር ውጪ ሌላ አማራጭ የለውም። ይህንን ድንቅ የስነ ልቦና ጥበብ አንዴ ከተላበሳችሁ የገንዘብ ማጣት ብቻ ሳይሆን የትኛውም ምድራዊ ኃይል ውስጣዊ ሰላማችሁን ሊነጥቃችሁ አይችልም። ይህንን የመጀመሪያ እርምጃ በተግባር መዋል ስትጀምሩ ከስሜታዊ ባርነት ወጥታችሁ ወደ እውነተኛ የክብር ማማ የምታደርጉትን ታላቅ ዝላይ ጀምራችኋል ማለት ነው። ሁለተኛ፣ የራስን ዋጋ ከሰዎች አስተያየት ነፃ ማውጣት። ብዙዎቻችን ሳናስተውል የምንወርቅበት ትልቅ ማህበራዊ ወጥመድ አለ። እሱም ለሰዎች ራሴን ለማስወደድ ወይም አሪፍ ሰው ነኝ ብለው እንዲያስቡልኝ መኖር አለብኝ የሚል የውስጥ ግፊት ነው። በተለይ ገንዘብ እጦት ውስጥ ስንሆን ኢየሱስ በእጥፍ ይጨምራል። ኪሳችን ባዶ ሲሆን ሰዎች በበጎ እንዲመለከቱንና ድክመታችንን እንዳያስተውሉት ብለን የሌሎችን ማረጋገጫ ወይም ቫሊዴሽን በናፍቆት እንጠብቃለን። አንድ ሰው አንተማ ይህንን ማድረስ አችልም ወይም በዚህ ሰዓት የት ልትደርስና እያለ ሲንቅ ልባችን የሚሰብረው ከንግግሩ ክሰት የተነሳ ብቻ አይደለም። ዋነኛው ምክንያት የኛ ዋጋ በዚህ ሰው አፍ አቀባበል ላይ የተንጠለጠለ ስለሚመስለን ነው። ሰዎች እንዲህ ነህ ሲሉን ያንን እንቀበላለን። አንተማ ከንቱ ነህ ሲሉን ደግሞ በውስጣችን ወርቀን እንቀራለን። ይህንን የጨለማ ዙሪት ሰብሮ ለመውጣት ከፈለጋችሁ መጀመሪያ ራሳችሁ መጠየቅ ያለባችሁ አንድ ወሳኝ ጥያቄ አለ። የሰዎች አመለካከት ማንነታችሁን የሚወስነው ማን ነው? መልሱ በእናንተ እጅ መሆን አለበት እንጂ በሌሎች መውደቅ የለበትም። ዛሬ ላይ ሆነው ገንዘብ የለህም ብለው የሚስቁባችሁ ሰዎች የነገውን የእናንተ መጪ ህይወት የማየት አቅም የላቸውም። የነሱ አጭር አስተያየት የእናንተንና የፈጣሪ ያቀደላችሁን የወደፊት ህይወት ሊመጥኑ አይችልም። የማረጋገጫ ሱስ ማለት ሌሎችን ለማስደሰት ሲባል የራስን ነፍስ በየቀኑ ማሳረድ ማለት ነው። ሰዎች እንዲያከብሯችሁ ብላችሁ ራሳችሁን ስታስመስሉ ወይም አቅማችሁን ከፍ አድርጋችሁ ለማሳየት ሐሰተኛ እርምጃዎችን ስትወስዱ ያንን ስትመለከቱ ውስጣችሁ ይበልጥ ይኮማተራል። ምክንያቱም እውነቱ ምን እንደሆነ ራሳችሁ በውል ታውቁታላችሁና። ከዚህ ቅዠት መንቃት የሚጀምረው የሰዎችን አቃቂርን እንደ ትናንትናው ዜና ችላ ማለት ስትችሉ ነው። አንድ ሰው መጥቶ በቃ አንተ አቅም የለህም ሲል ውስጣችሁ ፈገግ ማለት አለበት። ለምን መሰላችሁ? የሰዎች መለኪያ የሚሰራው በዛሬውና በቁሳቁስ ላይ ብቻ ነው። እነሱ የሚያዩት የባዶ ቦርሳችሁን እንጂ በአይምሯችሁ ውስጥ ያለውን አቅም ትልቅ እሳቤ ሊመለከቱ አይችሉም። ስለዚህ ይሁንታ ለመለመን መዘርጋት የነበረበትን እጃችሁን መልሳችሁ ወደ ራሳችሁ ብብት ጠፉት። ማንም ሰው አንተ ዋጋ አለህ እንዲላችሁ አትጠብቁ። የራሳችሁን ዋጋ ራሳችሁ ቁሙበት። የሰዎችን ማረጋገጫ መሻት ስታቆሙ በዙሪያችሁ ያሉ ሰዎች ሳያውቁት ይደነግጣሉ። ምክንያቱም ከዚህ ቀድሞ በቀላሉ ሊጎዷችሁና ሊያሳንሷችሁ ይችሉ የነበሩ ሰዎች አሁን ምንም ሊነካችሁ ባልቻለ በማይገበር ውስጥ አሉዓላዊነት ውስጥ እንደገባችሁ ይገነዘባሉ። የሰዎች ማሾፍና ንቀት ዋጋውን ያጣል። ሶስተኛው ሚስጥር የማይተላለፈውን ቀይ መስመር በድፍረት ማስመር። እስኪ አንድ የህይወት ገጠመኝ በአይነ ህሊናችሁ ስላድርጋችሁ አስቡት። ከጓደኞቻችሁ ወይም ከዘመዶቻችሁ ጋር ተሰብስባችሁ እየተጫወታችሁ ነው እንበል። በድንገት አንደኛው ግለሰብ ስለ እናንተ ህይወት አሊያም ስለ ማንነታችሁ ክብራችሁን የሚነካ ስሜታችሁን የሚያቆስል ቃል ተናገራችሁ እንበል። ወይም ደግሞ ጭራሽ ፍላጎት የሌላችሁንና የማትፈልጉትን ነገር እንድታደርጉለት አዘዛችሁ። በዚህ ቅጽበት ምን ምላሽ ትሰጣላችሁ? ብዙዎቻችን በዚህ አይነት ሁኔታ ውስጥ ስናልፍ የምንሰራው አንድ ከባድ ስህተት አለ። እኔ እኮ አቅም የለኝም፣ አሁን ይህንን ሰው ብቃወሙ ሊጠላኝ ወይም ሊያገለኝ ይችላል፣ ከሰው ጋር ልጋጭ አልፈልግም በሚል የተሳሳተ ስሌት በውስጣችን እያረርንና እየደማንም በውጪ ግን የውሸት ፈገግታ አሳይተን እሺ እንላለን። ቆም በሉ። ይህ ድርጊት ከገንዘብ ማጣት ጋር ምንም አይነት ግንኙነት የለውም። ይህ በውስጣችሁ ተደብቆ የሚገኝ እና ሰዎች በቀላሉ እንዲረግጣችሁ በር የሚከፍት ትልቁ የግል ድክመታችሁ ነው። እምቢ ማለት ባለመቻላችሁ የራሳችሁን ክብር በገዛ እጃችሁ አሳልፋችሁ ሰጣችሁ ማለት ነው። የራሱ ድንበርና አጥር የሌለው ሰው ልክ በር እንደሌለው ባዶ ቤት ነው። ማንም የፈለገው ሰው ገብቶ ይፈነጭበታል። ታዲያ ይህንን የውስጥ ስብራት እንዴት እንጠግነዋለን ካላችሁ መፍትሄው አጭር ነው። ለማንም ሰውም ቢሆን የማይታለፍ ቀይ መስመር ማበጀት። ሰዎች ምንም ያህል ቢቀርቧችሁም ሊረዷችሁ የሚችሉ ቢመስሉም ወይም በማህበረሰቡ ዘንድ ትልቅ ቦታ ቢኖራቸውም የማይመቻችሁንና ክብራችሁን ዝቅ የሚያደርግ ነገር ሲያመጡ ምንም ሳታመነቱ ይቅርታ ይህንን አላደርግም ወይም ይህ ንግግር ፍጹም አይመቸኝም ብላችሁ በድፍረት ንገሯቸው። አዎ መጀመሪያ ላይ ሊከብዳችሁ ይችላል። ሰዎቹ ይህ ሰው ምን አግኝቶ ነው እንዲያበጠው ብለው ሊያኮርፉ ይችላሉ። ግን አንድ የማይካድ የስነ ልቦና እውነት ልንገራችሁ። የሰው ልጅ ተፈጥሮ እምቢ የሚለውን ለራሱ ክብር ያለውንና የማይደፈረውን ሰው እጅግ አድርጎ ይፈራዋል፣ ሳያውቀውም ያከብረዋል። ገንዘብ ስለሌላችሁ ብቻ የማንም መጫወቻ አትሁኑ። አራተኛ ሚስጥርን የመደበቅ ጥበብ። በህይወት ጉዟችሁ ውስጥ የገንዘብ እጥረት ሲያጋጥማችሁ ከሱ ጋር ተያይዞ የሚመጣ አንድ በጣም አደገኛ የስነ ልቦና ቀውስ አለ። ይኸውም በውስጣችሁ የሚፈጠረው የባዶነትና የብቸኝነት ስሜት ለመሸፈን ስትሉ ያገኛችሁትን ሰው ሁሉ አዛኝና ደጋፊ የሚመስላችሁ መሆኑን ነው።
በዚህ ጊዜ አብዛኞቻችን ትልቁንና ይቅር የማይባለውን የግል ድክመቶቻችንን እንፈጽማለን። የውስጥ ጭንቀታችንን፣ የቤተሰባችንን ሚስጥር፣ የፋይናንስ ውድቀታችንን፣ ፍርሃታችንንና ጥልቅ የሆኑ የግል ሚስጥሮቻችንን ላገኘነው ሰው ሁሉ ዘርዝረን እናወራለን። ለሰዎች ብንናገር ስሜቴ ይቀልልኛል ወይም የውስጤን ችግር አውጥቼ ባካፈል ሰዎች ይረዱኛል የሚል ከንቱ ተስፋ። የውስጥ ደካማ ጎናችንን በገዛ እጃችን በረንዳ ላይ እናሳጠዋለን። ቆም ብላችሁ በጥሞና አስቡት። ይህ ድርጊታችሁ ከገንዘብ እጦታችሁ በላይ ሰዎች ይበልጥ እንዲንቋችሁ ትልቁን በር የሚከፍትላቸው ዋነኛው ምክንያት ነው። የሰው ልጅ ተፈጥሯዊ ስነ ልቦና እጅግ አስፈሪ የሆነ ጎን አለው። አብዛኛው ሰው እናንተ አውጥታችሁ የምትነግሩትን የግል ሚስጥራችሁና ድክመት የሚሰማው በደንብ ሊረዳችሁ ወይም ሊያዝናናችሁ ብሎ አይደለም። ይልቁንም ነገ ጠዋት እናንተን ለማሳነስ በንግግራችሁ ለመውጋትና ከነሱ በታች መሆናችሁን ለማረጋገጥ የሚጠቀምበት መሳሪያ በእጆቻቸው እየሰጣችሁ ነው። የፋይናንስ አቅም በማጣታችሁ ምክንያት በውስጣችሁ የሚፈጠረውን የራስ ምታት ማጣት ለሰዎች ገልጻችሁ ስታሳዩ ሰዎች ይህ ሰው እኮ በቃ ተሰብሯል፣ ምንም የውስጥ ጥንካሬ የለውም የሚል መደምደሚያ ላይ ይደርሳሉ። በዚህ ጊዜ ንቀታቸው ከቀድሞ በበለጠ እጥፍ ይጨምራል። ታዲያ ይህንን የውስጥ ተጋላጭነት እንዴት አድርገን እናሸንፈው ካላችሁ ምስጢራችሁን በመጠበቅ ነው። በምንም አይነት ሁኔታ ምንም ያህል ገንዘብ እጥረት ቢኖርባችሁ ወይም ህይወት ቢጠብባችሁ የውስጥ ስሜታችሁን፣ የባዶነት ስሜታችሁንና የግል ድክመታችሁን የሚያሳንሷችሁ ሰዎች አታካፍሉ። ሰዎች ስለናንተ ህይወት የሚያውቁት ነገር ባነሰ ቁጥር እናንተን ሊያጠቁ የሚችሉበት መሳሪያ ይቀንሳል። በኪሳችሁ ውስጥ ገንዘብ ባይኖር እንኳን በውስጣችሁ ግን ጥልቅ የሆነ ሚስጥርና የማይደፈር ማንነት ይኖራችሁ። ሰዎች ስለናንተ ችግር ሲጠይቋችሁ ሁሉንም ነገር በጥሩ ሁኔታ ይገኛል፣ ጠንክር እየሰራ ነው የሚል አጭርና በራስ መተማመን የተሞላበት ምላሽ ውጪ ረጅም ማብራሪያ አትስጡ። አንድ ሰው የእናንተን ድክመትና ተጋላጭነት ካላወቀ እናንተን በምን እንደሚያሳንሳችሁ ግራ ይገባዋል። ስለዚህ ከዛሬ ጀምሮ አዛኝ ፍለጋ የምታወሩትን አላስፈላጊ ወሬና የውስጥ ስብራት ወዲያውኑ አቁሙ። አምስተኛ የአካል ቋንቋን የመቀየርና ኃያል ስብዕናን የማንጸባረቅ ሚስጥር። አንድ ሰው ገና አንድም ቃል ሳይናገር ወይም የኪሱን ባዶነት የሚያሳይ ምንም አይነት የባንክ ማስረጃ ሳይዘረዝር በሰከንዶች ውስጥ በሰዎች አይምሮ ውስጥ ሚዛን የሚደፋበት አንድ ሚስጥራዊ መንገድ አለ። እሱም የአካል ቋንቋ ወይም የሰውነት እንቅስቃሴ ነው። በፋይናንስ እጥረትና በህይወት ፈተና ውስጥ ስናልፍ አብዛኞቻችን ሳናስተውለው የምንፈጽመው ትልቅና አደገኛ የግል ድክመት አለ። ውስጣችን የሚፈጠረው የበታችነት ወይም የጭንቀት የደካማነት ስሜት በገሃድ ወይም ውጪ ሰውነታችን ላይ ይታያል። ወደ አንድ ማህበራዊ ስብሰባ ስንገባ አንገታችንን እንደፋለን፣ ትከሻችንን እናወርዳለን፣ እጃችንን ኪሳችን ውስጥ የመሸጎጥ ራሳችንን ለማሳነስ እንሞክራለን። እንዲሁም የሰዎችን አይን በድፍረት ለማየት እንፈራለን። ይህ አካላዊ መሸማቀቅ በሌሎች ሰዎች የሚያስተላልፈው መልእክት እጅግ ግልጽና አደገኛ ነው። እኔ ከናንተ በታች ነኝ፣ በራሴ አልተማመንም፣ እናም በቀላሉ ልትረግጡኝ ትችላላችሁ የሚል ክፍት ጥሪ ያደርጋችሁ አስተላልፋችኋል። ሰዎች የሚነቋችሁ ገንዘብ ስለሌላችሁ ብቻ አይደለም። አሁንም በጥብቅ አስተውሉ። ይህንን የሰውነት መሸማቀቅና የተሸናፊነት ምልክት በገሃድ ስለምታሳዩቸው ጭምር ነው። አካላችሁ ከቃላቶቻችሁ በፊት ይናገራሉ። ሰዎች የሚያከብሯችሁ በምትይዙት አካላዊ ቦታና በምታሳዩት ውስጣዊ ድፍረት መጠን ልክ ነው። ታዲያ ይህንን አደገኛው አካላዊ ድክመታችሁን ወደ ኃይል ወይም ወደ ካሪዝማ መሳሪያነት መለወጥ አለባችሁ። በምትቀመጡበትም ወይም በምትቆሙበት ጊዜ ራሳችሁን አታኩማትሩ። ቦታችሁን በነጻነት ያዙ። ቦታቸውን የሚያሳንሱ ሰዎች በስነ ልቦና ሕግ ዘንድ ራሳቸውን እንደ ባሪያ የሚያዩ ናቸው። እናንተ ግን የተቀመጣችሁበትን ቦታ ሙሉ በሙሉ የመቀመጥ መብት እንዳላችሁ በሰውነታችሁ እንቅስቃሴ አረጋግጡ። አላስፈላጊ የነርቭ መንቀጥቀጥ፣ እጅን ከልክ በላይ ማሸት ወይም እግርን ማወዛወዝ ሙሉ በሙሉ አቁሙ። እርጋታ የኃያልነትና የጥንካሬ መገለጫ ነው። ስድስተኛ ዝምታን እንደ መሳሪያ የመጠቀም ጥበብ። እስኪ አንድ ጥያቄ ራሳችሁን ጠይቁ። ሰዎች እናንተን ሊያሳንሱ ወይም በቃላት ሊወጓችሁ ሲሞክሩ ከእናንተ የሚጠብቁት ምንድን ነው? መልሱ ግልጽ ነው። ክርክር፣ ንዴት ወይም ረጅም ማብራሪያ። እናንተ ከነሱ ጋር በቃላት መላከፍ ስትጀምሩ እነሱ ባዘጋጁላችሁ ዝቅተኛ የውጊያ ሜዳ ውስጥ ገብታችሁ እየተጫወቱባችሁ እንደሆነ አታውቁም። ብዙ ጊዜ በገንዘብ እጥረት ውስጥ ስናልፍ የሚፈጠረው ትልቁ የግል ድክመታችን ሰዎች ስለኛ የፈለጉትን የንቀት ቃል ሲወረውሩ ወዲያውኑ መልሰን በቃላት ለመከላከል መሞከራችን ነው። ነገር ግን መከላከያው በራሱ ተሸናፊው ምልክት እንደሆነ አትዘንጉ። ራሱን የሚያስረዳ ሰው በሌላ ሰው አይምሮ ውስጥ ቀድሞ የተኮነነ ሰው ነው። ታዲያ ይህንን የተዛባ ዙሪት በምን እናስተካክለው ካላችሁ ከዛሬ ጀምሮ የስነ ልቦናዊ ዝምታ ወይም ስትራቴጂክ ሳይለንስ እንደ ዋና የጦር መሳሪያ ተጠቀሙት። አንድ ሰው በገንዘብ እጥረታችሁ ወይም በማህበራዊ ደረጃችሁ ምክንያት ሊያፌዝባችሁ ሲሞክር ቃላታችሁን አታባክኑ፣ በፍጹም አትከራከሩ። በምትኩ ሙሉ በሙሉ ዝም በማለት ምንም አይነት የፊት ስሜት አታሳዩ። ቀጥ ብላችሁ አይኑን እያያችሁት በሰከነ መንፈስ ተመልከቱት። ለጥቂት ሰከንዶች ያህል ያንን መሪር ዝምታ በሁለታችሁ መካከል እንዲሰፍን አድርጉ። ይህ አይነቱ ዝምታ በተናጋሪ አይምሮ ውስጥ ስነ ልቦናዊ ጫና ይፈጥርበታል።
በዚህ ቅጽበት የፈጠራችሁ ዝምታ የያዘውን ከባድ ድምጽ መሸከም ያቅቷል። ምን ነው ዝም አለ? ንግግር ያልሰራም ማለት ነው ወይስ እኔ እንደ ሕፃን ልጅ እያየኝ ነው የሚል ከባድ የውስጥ ድንጋጤ ይፈጥርበታል። ሰባተኛው ውስጥ እሴትን መገንባት። የሰው ልጅ በተፈጥሮ የሚያከብሩና የሚፈራው ቁሳቁስን ብቻ ይመስላችኋል? በፍጹም። ሰዎች ቁሳቁስን የሚያከብሩት ጊዜያዊ ጥቅም ለማግኘት ሲሉ ብቻ ነው። እውነተኛና ጥልቁ አክብሮት የሚመነጨው ግን ማንም ሊነጥቀው ከማይችል ውስጥ እሴት ወይም እውቀትና ልዩ ክህሎት ነው። አብዛኞቻችን በህይወት ጉዟችን የፋይናንስ እጥረት ሲያጋጥመን የሚፈጠረው ትልቁ የግል ድክመታችን አይምሯችንን ከመገንባት ይልቅ በውጭ ባዶነታችን ላይ ብቻ ትኩረት በማድረግ እና ራሳችንን ምንም እንደሌለው ሰው አድርገን መቁጠራችን ነው። ይህ አስተሳሰብ በውስጣችን የበታችነት ስሜት እንዲሰራጭ ያደርጋል። ሰዎች በገንዘባቸውና ባላቸው ቁሳቁስ ሲመኩ እናንተ ምንም እንደሌላችሁ ተሰምቷችሁ አንገታችሁን ታጥፋላችሁ። እውነታው ግን ገንዘብ ዛሬ መጥቶ ነገ ሊጠፋ ይችላል። ተለዋዋጭ ነገር ነው። ጭንቅላታችሁ ውስጥ የምታስቀምጡት ትልቁ እውቀት፣ ጥበብና ልዩ ችሎታ ግን የትኛውም ምድራዊ ኃይል ሊቀማችሁ አይችልም። ስለሆነም ከዛሬ ጀምሮ የሰዎችን ንቀት ለማሸነፍ በውስጣችሁ የማይደፈር የእውቀትና የክህሎት ማማ ገንቡ። ሰዎች በገንዘብ ወሬ ሲያወሩ እናንተ በጥልቅ የስነ ልቦና፣ የንግድ፣ የፍልስፍና ወይም የቴክኖሎጂ እውቀታችሁ በልጣችሁ ተገኙ። ማንም በቀላሉ ሊሰራው የማይችለውን አንድ ልዩ ክህሎት በድብቅ አዳብሩ። አንድ ሰው በገንዘብ ሊመካባችሁ ሲሞክር እናንተ ባላችሁ ጥልቅ እውቀትና የማይተካ ችሎታ በሰከነ ሁኔታ ስትበልጡት የዚያን ሰው ሀብት በሙሉ በእናንተ እውቀት ፊት ባዶና ትርጉም አልባ ይሆናል። ስምንተኛው ንቀትን ወደ ስኬት ነዳጅ መቀየር። የሰዎችን ንቀት እንዴት አድርገን ወደ ታላቅ የኃይል ምንጭ እንዴት እንደምንለውጠው ታውቃላችሁ? አብዛኛው ሰዎች ሲንቁት የሚያደርገው ትልቁ የግል ድክመት ኃይሉንና ጊዜውን በሙሉ ሰዎቹን አልተሳሳትኩም ላስረዳችሁ በሚል ከንቱ ፊልሚያ ውስጥ ጊዜውን ያባክናል። ሐዘን ውስጥ ትገባላችሁ። የቆሰለ ስሜታችሁ እየባሰ ህሊናችሁ ከሰዎቹ ጋር ይከራከራል። አልፎ ራሱ ለምን እንደናቃችሁ ሌሊቱን ሙሉ እያሰባችሁ እንቅልፋችሁን አታችሁ ታድራላችሁ። ይህ ንግግር የእናንተን የዕለት ተዕለት ስሜትና ህይወት እንዲቆጣጠር ትፈቅዱላችኋላችሁ። ዛሬ ግን ይህንን ጨዋታ ሙሉ በሙሉ እንቀይረዋለን። ከዛሬ ጀምሮ እያንዳንዱን የተሰነዘረባችሁን የማንቋሸሽ ቃል፣ እያንዳንዱን የተቀማችሁትን ክብር፣ እያንዳንዱ የደረሰባችሁን ንቀት ለእናንተ ትልቅ የትራንስፎርሜሽን ነዳጅ ወይም ሮኬት ፊውል ይሆንላችኋል። ሰዎች ሲንቋችሁ አትዘኑ፣ ይልቁንም በውስጣችሁ ደስ ይበላችሁ። ለምን መሰላችሁ? ያ ንቀትና ያ ህመም እናንተን ከእንቅልፋችሁ የሚቀሰቅስ ማንነታችሁን እንድታሳድጉ የሚገፋፋና አቅማችሁን እንድታወጡ የሚያደርግ ትልቅ ስጦታ ነው። ትኩረታችሁን በሰዎች ሙሉ በሙሉ አንስታችሁ 100% ወደ ራሳችሁ ህይወት ማዞር አለባችሁ። በየቀኑ ራሳችሁን በማሻሻል ላይ አተኩሩ። አካላችሁን፣ አይምሯችሁንና ስራችሁን በከፍተኛ ጥራት ገንቡ። ሰዎች እናንተን ለማሳነስ ሲሞክሩ እናንተ ራሳችሁን ወደ ተሻለ ከፍታ ለማውጣት ጠንክራችሁ ስሩ። በመጨረሻም ትልቁና ኃያሉ መልስ በቃላት የሚደረግ ክርክር ሳይሆን በስኬት የሚሰጥ ዝምተኛ መልስ ነው። እናንተ ትኩረታችሁን ወደ ራሳችሁ አዙራችሁ በውስጣዊ ጥንካሬ፣ በእውቀትና በክብር ስታሳድጉ እናንተን በንቀት ይስቁባችሁ የነበሩ ሰዎች ነገ በእናንተ ድልና ከፍታ ድምቀት ይደነግጣሉ። የሰዎችን ክብር ከመለመን ነፃ ወጥታችሁ የራሳችሁን ህይወት ሉዓላዊ ንጉስ ስትሆኑ የትኛውም ምድራዊ ንቀት ያነቃንቃችሁ የማይችል አምባ ትሆናላችሁ። ወዳጆቻችን፣ በህይወታችሁ ውስጥ ገንዘብ ስለሌላችሁ የተናቃችሁና ዝቅ ተደርጋችሁ የታያችሁ ሁሉ ማንነታችሁን ለማሳደግና የውስጥ ጥንካሬያችሁን ለመገንባት የተሰጣችሁ ወርቃማ እድል እንጂ ውድቀቶች አይደሉም። ገንዘብ ዛሬ ጠፍቶ ነገ ሊመጣ የሚችል ጊዜያዊ ነገር ነው። የውስጥ ክብራችሁ፣ ድንበራችሁና በራስ መተማመናችሁ ግን ማንም ሊነጥቃችሁ የማይችል እውነተኛ ማንነታችሁ ነው። እነዚህን 8 ድንቅ የስነ ልቦና ጥበቦች ተግብሯቸው። እስከዚህ ሰዓት አብራችሁን የቆያችሁ ሰዎች ይህ ቻሌንጅ ሊያልቅ 5 ቀን ስለቀረው ዳይ 25 ደን ብላችሁ ኮሜንት ላይ ጻፉልኝ። በቀጣይ ከዚህ የተሻለው ቪዲዮዎች ይዘን እስከምንመጣ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ